ውድ ቻናሌ ቤተሰቦች ዛሬም እንደተለመደው ለልጄ የተሰኘውን አዲሱን ተከታታይ ድራማ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለልጄንና እንዲሁም ሌሎችን ክፍሎች ያለ መቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። አይሼ ጉል ሴማን ከጠረጠረቻት በኋላ ወደ ፓይራዝ ጋር እንሂድ ብላ ታስገድዳታለች። ሴማም ስልኳን አንስታ ወደ ፓይራዝ ጋር አይሼ ጉል ወደ አንተ ጋር እየመጣች ነው፣ በደንብ እንድታምንህ ጥሩ ነገር አድርገህ ጠብቀኝ ብላ መልእክት ላከችለት። በሌላ በኩል ባሂር ባባ የሲናን አያት ያስነሳቸውን ፎቶዎች በደንብ እየተመለከተ ነው። ሳድራቲንም በሩን ከፈት እያደረገ ይገባልና ልጄ አባዬ ከሰንጉል ጋር ተነጋገርኩኝ። ባሂር ባባም ደንገጥ እያለ ልጁን ይመለከተዋል። እንደዛ አይነት ነገር በማድረግ ይቅርታ አድርግልኝ አባቴ፣ ነገር ግን አንተ ልትወደው የምትችለው አንድ ዜና አለኝ። ምንድነው እሱ? የልጁን ገዳይ አግኝተነዋል እና ቅጣቱንም ሰጥቶታል እና እኔን ደግሞ ይቅርታ ጠይቆኛል። ካንተ ጋርም መገናኘት ይፈልጋል፣ ነገር ግን ፈርቷል። ያ ተንኮለኛ ሰው ሊገድልህ ሞከረ። አባዬ የትኛውንም ዋጋ ቢሆን ለመክፈል ዝግጁ ነኝ። አንተ የምትፈልግ ከሆነ ስብሰባ ማዘጋጀት እችላለሁ። ሁሉም ሰው ዛ ላይ መገኘት ይችላል። የባባ ሰውን በሩን ከፍቶ ይገባል። ባባ ሰውየውን ይዘነው መተናል፣ አታስጠብቁት፣ ወደ ውስጥ አስገቡት። የሲናን አያት ወደ ውስጥ ሲገባም ባባ ብድግ እያለ እንኳን ደህና መጣህ ብሎም እጁን ዘረጋለት። ሰውየው ግን እጁን አልጨበጠውም። በንቀትም ወንበሩ ላይ እየተቀመጠ ይጠይቀዋል። ከኔ ጋር መገናኘት ፈልገህ ነበረ፣ ምን ፈለግ? በሌላ በኩል አይሼ ጉል ፓይራዝ ወደሚኖርበት ቤት ሄዳ ደውሉንም እየተጫነች ነው። አይሼ ጉል ምን አይነት ነገር እያደረግሽን ያለሽው? ኮሎኔልም ማን እንደመጣ በሚያረጋግጥ ጊዜ አይሼ ጉል ነች። አይሼ ጉል እንደምን አመሸ ኮሎኔል፣ ይቅርታ አድርግልኝ፣ ፓይራዝን ማግኘት ፈልጌ ነበረ፣ ነገር ግን ወደዚህ የመጣ አይመስለኝም የኔ ልጅ፣ ነገር ግን በሩን ከፍትልሻለሁ፣ ቆይ ጠብቂኝ። በሌላ በኩል የሲናን አያት ይናገራል። እያዳመጥኩ ነው። የልጅ ልጅህ አባት ፓይራዝ ካራ ከኛ ጋር መስራት ጀምሯል፣ ጓደኛችን ነው እና ይሄ ልጅ ደግሞ ልጁን ማየት አይችልም። ይሄ ነገር በጣም ያሳዝነኛል። አዎ ስምምነቶችን ስላደረግን ነው። ሌላው ደግሞ እነዚህን ፎቶች አስነስተሃል፣ እናም በእነዚህ እያስፈራራኸው ነው። ለምንድን ነው ይሄንን ሁሉ ነገር እያደረክ ያለው? እስኪ መልስልኝ። ምክንያቱም አንተ የማፊያዎች አለቃ ነህ። ሳድራቲንም እየተናደደ ይናገራል። ይሄ ሰውዬ የሚናገረውን ነገር በጭራሽ አያውቅም። አባቴ የማፊያዎች አለቃ ሳይሆን ነጋዴ ነው፣ የተከበረ ነጋዴ። በሌላ በኩል አይሼ ጉል የፓይራዝን በር እየደበደበች ነው። ፓይራዝ ውስጥ እንዳለ በደንብ አድርጌ ያውቃለሁ፣ በሩን ክፈት። ከብዙ ማንኳኳት በኋላ ፓይራዝ በሩን ከፈተ። ምንድን የተፈጠረው እያለም የሸሚዙን ቁልፍ ያስተካክላል። ንገረኝ፣ ይቺ ሴት እያስፈራራች ነበረ፣ ምንድን እንደተፈጠረ ንገረኝ። እንደዛ አይነት ነገር የለም አይሼ ጉል። እሺ ሌላ ሰው አለ? ንገረኝ። ማንም እኔን እንደዛ አይነት ነገር አልጠየቀኝም። አይሼ ጉል እባክሽን እንሂድ። አይ አይሼ ጉል፣ ያደረኩት ነገር ከባድ እንደሆነ ይገበኛል፣ ተረድቼሻለሁ። ስለዚህ ነገር ተነጋገርንበት እኮ። ይሄ ነገር በቃ አብቅቷል። ውስጥ ያዘጋጃት ሴትም በሩን ከፈት እያደረገች ስትወጣ አይሼ ጉል አይኗ ይፈጣል። ምን እየተፈጠረ ነው ያለው? ውስጥ ጠብቂኝ፣ ሁሉንም ነገር አስረዳሻለሁ። በሌላ በኩል ባባ ይናገራል። ልጁን እንዲያዩ ትፈቅድለታለህ? የማልፈቅድለት ከሆነስ? እንደዛ ካላደረክ ነገሮች ይቀየራሉ። እያስፈራራኝ ነው እንዴ? በጭራሽ እያስፈራራውህ አይደለም። ይገርምሃል፣ እኔ ቃሌን የምጠብቅ ሰው ነኝ። ትሰመኛለህ? ከእንዳይነት አይነት ሰዎች ጋር ምንም አይነት ግንኙነት የለኝም። እስከ ዛሬ ድረስ በጣም ብዙ አይነት መስፈራሪዎች ደርሰውኛል፣ ከባድ ከሚባሉት የማፊያ አለቃዎች ሁሉ። አንተና እንዳንተ ያሉ ሰዎችን በጭራሽ አልፈራም። በሌላ በኩል አይሼ ጉል ትጠይቃለች። እንዴት እንደዚህ አይነት ነገር ልታደርግ ቻልክ? በጣም አጸያፊ ሰው ነህ አይሼ ጉል፣ ይበቃሻል። ይሄ ነገር በቃ አብቅቷል። ፈጣሪ ይፍረድብህ እያለችም በንዴት እየተንደረደረች ትወርዳለች። ሴማም ወደ ኋላ ቀረት ካለች በኋላ ትናገራለች። በጣም የሚገርም ነገር ነው ያደረግከው። ጥሩ የሆነ ዘዴን የተጠቀምከው። በሌላ በኩል አይሼ ጉል መንገዱን ለብቻዋን እየለፈለፈችና እንደብድ እያደረጋት እየተራመደች ነው። ሴማን በሩጫ እየተከተለቻት ለማረጋጋት ትሞክራለች። በሌላ በኩል ፓይራዝ ያዘጋጃት ሴት ትናገራለች። እኔም የእውነት ያችን ሴት በድያታለሁ። በጣም ነው የተበሳጨችው እኮ። ገንዘቧንም ተቀበላ ፓይራዝን ጥለው ትሄዳለች። በሌላ በኩል የሲናን አያት ይናገራል። ከዚህ በላይ የምትናገረው ነገር ከሌለ መሄድ አለብኝ። ይገርምሃል፣ ከዚህ በፊት ጋዜጠኛ ካሲም እንደዚህ አይነት ነገር ውስጥ ገባ። እናም ከኛ እርዳታ ጠየቀ። እርዳታም አደረግንለት። አሁን ጥሩ ሁኔታ ላይ ነው ያለው። እናም ይሄ ነገር እንዴት እንደሚሄድ የምናይ ይሆናል። የሲናን አያትም ተናዶ ጥሎት ሄደ። የባባ ሰዎችም ከወጣ በኋላ ይናገራሉ። ይሄ ሰው ችግር ሊፈጥር ይችላል። ባባ አንተ የምትፈልግ ከሆነ መልእክት መላክ እንችላለን። እባካችሁን ተረጋጉ፣ እንደዛ አይደለም። ምን እንደሚፈጠር ሳናይ ጣልቃ መግባት የለብንም።
አባዬ እኛን ለሰዓታት ማትፈልገን ከሆነ ፍቃድ ልንጠይቅህ እንፈልጋለን። በዚህ ሰዓት ወዴት ልትሄዱ ነው? ወደ ነጅብ ጋር ልንሄድ ነው። መሄድ ትችላላችሁ። እሺ እናመሰግናለን። በሌላ በኩል ፓይራዝ ያዘጋጃትን ሴት ቤት ካስወጣት በኋላም ሴማን ያገኛታል። አይሼጉል እንዴት ነች? የእውነት በጣም አስፈሪ ነው ሁኔታዋ። እንደዚህ የሆነችው በእኔና ባንቺ ምክንያት ነው። እኔ ደግሞ ወደዚህ ሁኔታ ውስጥ የገባሁት ባንቺ ምክንያት ነው። እድሜዬም ሙሉ እንደዚህ አይነት ሽወዳ ሰውን ሸውጄ አላውቅም። እሷ ደግሞ ለዘላለም ትጠላኛለች። አንተ የአይሼጉል አባት ሰራተኛ ነህ። ስለዚህ ፓይራዝ ከዚህ በኋላ አይሼጉልን አታገኛትም ማለት ነው። ደህና ደር። በነገራችን ላይ ፓይራዝ ነገ በጣም አስፈላጊ የሆነ ስብሰባ አለብን። በእርግጠኝነት ትመጣለህ። በሌላ በኩል የባባ ሰራተኞች ሰብሰብ ብለው በውጭ ራት እየበሉ ነው። እየተጨዋወቱ ባሉበትም ሴማ ወደሚያፈቅራት ሰው ደወለች። ያሉበትንም ጠይቃ ወደዛ እንደምትመጣ ነገረቻቸው። እሱም ደስተኛ ሆኖ ለጓደኞቹ ሲነግራቸው እነሱ ግን ፎገሩት። በሌላ በኩል የሲናን አያት ከባባ ጋር ከተነጋገረ በኋላ ቤቱ ደረሰ። ሚስቱና ሲናንም ፊልም እያዩ ነበርና ባሏ ሲመጣ እንኳን ደህና መጣህ እያለች ወደሱ ተጠጋች። እሱ ግን በጣም ተጨንቋል። የሆነ ነገር ተፈጠረ እንዴ? አሁን ከፓይራዝ አለቃ ጋር እየተነጋገርኩኝ ነበረ እና ምን ተፈጠረ? ወደ እኔ መጥቶ በግልጽ አስፈራራኝ። ሲናንን የማንሰጣቸው ከሆነ ችግር ውስጥ እንደምንገባ ተናግሯል። ይህ ማለት ደግሞ ሁሉም ቦታ ላይ ሰዎች አሏቸው። ነገር ግን ምንም አትጨነቂ፣ እኔም በጭራሽ ተስፋ አልቆርጥም። ብዙ ባለስልጣናቶችንም ቢሆን እጠቀማለሁ። ወደ አቃቢ ሕጉ መሄድና እነዛ ጉልበተኞችን በጭራሽ አልታገሳቸውም፣ ዝም አልልም። በሌላ በኩል አይሼጉል ከፓይራዝ ጋር በተነጋገሩት መሰረት እቅዳቸውን ጨርሰው በምሽት ተገናኙ። በጣም አደገኛ የሆነ ባህር ውስጥ እየዋኘን ነው። እኔ ግን ይህንን ነገር ወድጀዋለሁኝ ብሎ ከተናገረ በኋላ ፓይራዝ ምን አይነት እቅድ እንዳቀዱ ወደ ኋላ ማስታወስ ይጀምራል። አይሼጉል ትጠይቀዋለች። ምንድነው የተፈጠረው ፓይራዝ? ለምን አትነግረኝም? ፊት ለፊታቸው የተቀመጠውን ሴማ ያስቀመጠችውን ሰው ከተመለከተ በኋላም ይናገራል። አሁን ፈጣን ሆነን የሆነ ስራ እንሰራለን። ምን እያልክ ነው ያለኸው? ባክሽን ተረጋጊ። ለማሳመንም በጣም ከብዶት ነበረ። እሷ እንድንለያይ ነው የምትፈልገው። ሰውየው ደግሞ አሁን እዚህ ይደርሳል። ባክሽን እሺ በይኝ። እኔ ከአንቺ ጋር መለያየት አልፈልግም። እነሱ ደግሞ ይፈልጋሉ። ምን ላድርግሽ? ስለዚህ ማስመሰል አለብን። እንደተለያየን ማስመሰል አለብን። እኔ ደግሞ ስትለያዩ አለቅሳለሁ አባዬ ያለ ወዲያውኑ ሲናን ተቀብሎት ሐሳቡን መለማመድ ይጀምራል። አይሼጉልም ግራ በመጋባት ሲናንን ትመለከተዋለች። የቆንጆ ነው አባዬ፣ ችዬበታለሁ፣ በጣም ጎበዝ። አሁን ትወናችንን ጀምረናል ያለም የተጨናነቀ እየመሰለ እጁን ፊቱ ላይ ይጭናል። ሐሳቡ መለስ እንዳለም አይሼጉል ትናገራለች። እሺ እንደዚህ የሚሆነው እስከ መቼ ድረስ ነው? ታውቃለህ እኔ ምንም ነገር አልፈራም። ነገር ግን አንተ በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። ነገረኝ እስኪ ሴማ ራሷ ጨዋታውን ብትረዳስ? ብንያያዝስ ምንድነው የምናደርገው? ሌላ እቅድ እናቅዳለን እያልኩሽ ነው። በሌላ በኩል ሴማ ጓደኞቿ ጋር ደረሰች። አፍቃሪዋም እየተርበተበተ እንኳን ደህና መጣሽ ብሎ ከተቀመጠበት ተነስቶ ይቀበላታል። አስተናጋጅ ሌላ መጠጥ አምጣለን፣ ይህንን መጠጣት እችላለሁ እያለችም መጠጡን ዥው አድርጋ ትጠጣለች። እነሱም ግራ ተጋብተው ይመለከቷታል። ዛሬ ምን ሆናለች? እንደዚህ ስጠጣ ይቻት አላውቅም። ንገሪኝ እስኪ የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። አስተናጋጁም መጠጡን አስቀመጠ። ጓደኛቸውም ለጓደኞቹ እንዲሄዱ ምልክት ሰጣቸው። ወንድሜ ጓደኛችን ፊክሪ ይፈልገናል። ስለዚህ ወደዛ እንሂድና ነገሮችን እስኪ እናስተካክላቸው። እባክህ ቁጭ በል ዝናናበት። እኔ ስለማንም ግድ የለኝም። ወዴት ልትሄድ ነው? ረሳት ሂዱ ብሎ ምልክት ከሰጠ በኋላም ሼም እየያዘው ይናገራል። ወዴት ልትሄዱ ነው? እውነትስ? እሺ እንዴት ነሽ እያለ ሲጠይቃትም መጠጧን ብድግ አድርጋ ለፍቅራችን እያለች ከሁሉም ጋር ታጋጭ ጀመር። መጠጡን እየተጎነጨም ብዝዝ ብሎ እየተመለከታት ነው። ሌላ በኩል አይሼጉል ትጠይቃለች። ንገረኝ እስኪ ውዴ፣ ያችን ሴት ከየት ነው ያገኛት? አንቺ እንዳሰብሽው ልክ አይደለም ባክሽ። አንድ የድሮ ጓደኛ ነበረኝ እና ውለታ እንዲውልልኝ ጠየቅኩት። እንደ እድል ሆኖ ስለ ሁኔታው ሳስረዳው በጭራሽ እምቢ አላለኝም። ታውቃለህ ፓይራዝ፣ ያንተ ነገር በጣም ያስጨንቀኛል። ምን እያሰብሽ ነው ውዴ? ታውቃለህ ፓይራዝ፣ በእኔ ምክንያት ችግር ይደርስብህ ይሆን እያልኩኝ እየተጨነኩኝ ነው። በእኔ ምክንያት አንቺም ራስሽን ችግር ውስጥ ትከቻለሽ። አየሽ? አይሼጉልም ትስቃለች። በመጨረሻም ጓደኞቻቸው እነ ሴማን ብቻቸውን ጥለዋቸው ሄዱ። አንድ ሰውም ሙዚቃ እየተጫወተ ወደ እነሱ ጋር ይመጣል። እንሂድ በቃ ካልካን እንደዛ ይሻላል። አዎ መኪና ስላለ እንሂድ። እሺ ብለው ተነስተውም ጓደኞቻቸውም ከኋላ እየተከተሏቸው ይሄዳሉ። ሴማ በምትሄድበት ጊዜም ያዞራት ለመውደቅ ትሞክራለች። ደህና ነሽ? አዎ ደህና ነኝ። በዛሬ ምሽት አብሬሽ መሆን እችላለሁ? በጭራሽ አያስፈልግም። ደህናምሽ በቃ እያለችም ታክሲ ውስጥ ትገባለች። ስትሄድም ልቡ ሲሰበር ሲያዩ ጓደኞቹ ያጽናኑት ጀመር። በሌላ በኩል ፓይራዝ የአይሼጉልን አይን ሸፍኖ
እየደረስን ነው፣ ማየት አይቻልም እያለ ደረጃ እየወጡ ነው። የምን ደረጃ ነው የምታስወጣኝ ፓይራዝ? ውይ የእውነት በምታዩ ነገር እብድ ትሆኛለሽ። እናን ሲገልጠውም ካፌ ነበር የወሰዳት። አንተ ግን እብድ ነህ እንዴ? አልወደድሽውም እንዴ? ቆንጆ አይደል እንዴ? ፈጣሪዬ ሆይ የእውነት እብድ ነህ። እወደሽዋል አይደል? አዎ። 2 የብርቱካን ጭማቂዎችን ልታመጣልን ትችላለህ? በሌላ በኩል ዙልፊካር በሚያልፍበት ጊዜ አንድ አባት ልጁን ሲቀጣ ይመለከታል። በልጅነቱ እሱም ይሄንን ነገር እንዳሳልፈውም እያስታወሰው የሚያደርገው ነገር ግራ ግብት እያለው ስሜቱ እየተለዋወጠ ነው። ደብድቦ ሲበቃውም አባት ልጁን ወደ ውጭ አውጥቶ በሩን ዘጋበት። አባዬ እባክህ ክፈትልኝ፣ እባክህ በሩን ክፈትልኝ እያለ ሕፃኑ አባቱን ቢማጸንም አባቱ ግን ሊከፍትለት አልቻለም። ዙልፊካር ይህንን ሁሉ ነገር እየተመለከተ ነው። በሌላ በኩል ናይሼጉል ያዘዙትን አዝዘው ሁለቱም ደስተኛ ሆነው እየተዝናኑ ነው። በሌላ በኩል ዙልፊካር ወደሚያለቅሰው ሕፃን ተጠጋ። ምን ሆነ ነው የኔ ቆንጆ? አባዬ ከቤት አስወጣኝ። ለምንድን ነው እየመታህ ያለው? ዝም ብሎ ነው። ይኸውልህ የኔ ልጅ አባትህ ይመታሃል፣ ነገር ግን እሱ በጭራሽ አይጠላህም፣ ይወድሃል። ይህንን ያዘውና የምትፈልገውን አድርግ። በጭራሽ አልፈልግም የኔ ልጅ፣ ያዘው አልኩህ። አባትህንም አነጋግረዋለሁ። አይ ወንድሜ እንደዛ እንዳታደርግ፣ አትፍራ የኔ ልጅ፣ በእርጋታን ማናገረው፣ ምንም አይፈጠርም። ያዝና የምትፈልገውን ነገር ግዛናና። በሌላ በኩል ናይሼጉል ተገባብዘው እንደጨረሱ ደህና ደርስ ስትለውም እንደዚህ ብቻ ነው ወይ ይላታል። እና ደግሞ ምን ፈለክ? ማቀፍ ወይም ደግሞ መሳም እያለም ጉንጩን አስጠጋላት። ጉንጩን ለመሳም ስትሞክርም ወደ ከንፈሯ ይጠጋል። አቁም ብያለሁ። ይኸውልህ ራስህን ጠብቅ እባክህ። ሴማ በጭራሽ ቀላል ሰው አይደለችም፣ እንዳታምናት። አድረስሽ በጭራሽ አያስፈልግም፣ በታክሲ ሄዳለሁ፣ እንገናኛለን፣ ደህና ሁን። በሌላ በኩል የልጁ አባት መጠጡን እየተጎነጨ በጣም እየተናደደ ነው። ዙልፊካርን በሩን ከፈት እያደረገ ወደ ውስጥ ይገባል። ይሄ የተረገመ መጣ ማለት ነው ብሎ ብድግ ብሎ ዙልፊካርንም ሲመለከተው ደግሞ አንተ ማነህ እያለ ቢላ ብድግ ያደርጋል። ዙልፊካር ግን በአንድ ጥፊ ሰውየውን ዘረረው። አሁን አፍህን ክፈት፣ በደንብ አድርጌ ያናግርሃለሁ። ያንን ልጅ ስትደበድበው አየሁህ። ያ ልጅ በጣም ፈርቶና ተጨንቆ ነው ያለው። እንደዚህ አድርገህ አሳድገኸው ይሄ ልጅ ገዳይና አመፀኛ ይሆናል። አንተ የተረገምክ፣ እንዳንተ አይነት ጨካኝ አባት ከሚኖረው ባይኖረው ይመረጣል። የዓለም ሽጉጡን እያቀባበለም አፉ ውስጥ ይከተዋል። ከዚህ በኋላ ይሄንን ልጅ ከልጁ ራስ ላይ እንኳን ጸጉር ብታነሳ በጭራሽ አለቀም፣ እገልሃለሁ። ሰምተኸኛል አይደል? ተስማምተሃል አይደል? ሰውየው ከተስማማ በኋላም የመጣው አረጋግጣለሁ ብሎት ሄደ። ዙልፊካር በሚወጣበት ጊዜም ከልጁ ላይ በር ላይ ተገናኙ። የገዛውንም አሳይቶት ወደ ውስጥ እንዲገባ ነገረው። ውድ የቻናሌ ቤተሰቦች የዛሬው ለልጄ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።